ባሩኮ የእጁን አገኘ። እንግዲህ ባሩኮ አሁን ላይ የዶክተር ረብቃን ፍቅረኛ ኢፉን እንዳይሆን በመደብደብም ለረብቃ ለአባቷ የምትሰጠውን ገንዘብም ገፎ ይዞ መጥቶ ልዩን እያሰቃየ ነበረ። ልዩ አሁን ላይ ለአብርሃም በመረጃ እያንዳንዱን ነገር በመከታተልም ለአብርሃም አሳየች። አሁን ላይ ድናና ባሩኮ ጉዳቸው ፈላ። ባሩኮ ለጊዜው በእስር ቤት ይገኛል። ነገር ግን ልዩ አሁን የመጨረሻ ተስፋ ስለቆረጠችና ስለተናደደችበትም በወጣ በገባ ሚስጥሬን አቀሻል እያለ ሲጥ እያደረገ ሲያሰቃያት የመጨረሻ ውሳኔ ለአብርሃም ሁሉንም እውነታ መናገርና ማሳየት ነበረ። ነገር ግን አሁን ላይ ከይበልጥ ብታሳይም ወይም ደግሞ መረጃ ብሰበስብም ልዩ ለጊዜው ለአብርሃም ልታሳይ ያልቻለችበት ምክንያት ዶክተር ረብቃ የያዘችውን መረጃ እንግዲህ በሚገርም ሁኔታ ደልታባት ነበረ። ነገር ግን አሁን ላይ ጎዳና ላይ የዶክተር ረብቃን ፍቅረኛ ኢፉን ሲደበድብና ገንዘቡን ሲዘርፍ ያዩ ሰዎች ለባሩኮ በመረጃ እንግዲህ አሁን ላይ እንደዚህ አይነት አረመኔዎችና ጨካኞች ናቸው ህይወታችንንና ሀገራችንን ያበላሹት፣ የያዘውንም ንብረት ገፎ በመሄድም በማለት ባሩኮትን ቪዲዮ በመቅረጽም ለህግ አካል አሳልፈው ሰጡት። ባሩኮ አሁን ላይ በፖሊስ ቁጥጥር ስር ሆኖ ድና ወይኔ ጉዴ እያለች ደም እንባ እያለቀሰች ትገኛለች። አሁን ላይ ልዩ በደስታ እሱ እስር ቤት በመግባቱ ደስተኛ ሆናም አለቀሰች። አሁንም ድና አብርሃምን እያታለለችው ነው። አብርሃም አሁን ላይ ውጤቱን ሲያመጣ ሲሄድም ነፍሰ ጡር ናት የሚል ባሩኮ አስጽፎ እንደነበረና ከዶክተሮቹ ጋር ተደራድሮ እንደነበረም ግልጽ ነው። እናም ነፍሰ ጡር ያልሆነችው ነፍሰ ጡር ሆናለች ተብሎ ውጤቱ ለአብርሃም ተሰጠው። አብርሃም እንግዲህ በደስታ ውጤቱን ስላየ እሷም ደግሞ ውርደቴን ከምትከናነብና ይፋት የሚናገረኝ እኔ በገዛ እጄ በወጣ ይሻላል ብላ ፖርሳዋንና ሻንጣዋን አዘጋጅታ ስትወጣ በአብርሃም አገኛት። ወዴት ነው ሲላትም አታስመስል እያለ እውነታውን ልታፈርጠው ምንም አልቀራትም። አንቺን ባለማመኔ በጣም ተጸጽቻለሁ የኔ እርግብ፣ አንቺ እኮ ለልጃችን አሁን ታስፈልጊያለሽ እያለ በሀሴት ሲሞላትም ሀሳቧን ቀይራ ማስመሰሏን ጀመረች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ሳቤላ ቀጣይ ፓርት ይዘን መጥተናል። ሳቤላ አሁን እናቷን ከቀን ወደ ቀን እያገኘቻት እናቷ መሆኗን ባታውቅም እንግዲህ የልዩ አክስት እያለችም በደስታ እየተሞላችና እንዲሁም ደግሞ እናትየዋ ማርዳ አሁን ላይ በሳቤላ ደብተር ላይ በመፈረሟ የወላጅነት ስሜት እንደሰማት አደረገቻት። ልዩ በደስታ እየተፍለቀለቀች ትገኛለች። አሁን ባሩኮ ሲወጣ ሲገባ ልዩን ሴት አድርጎ ነፍሷን ሊያጠፋት እየታገለበት ነበረ። እናም የዶክተር ረብቃ ፍቅረኛ ቀጥሯት ገንዘቡን ይዞ እየመጣ ባለበት ሰዓት አቶ ባሩኮ በሚንቀሳቀስበት ካሜራ በመቅጠምም ያለበትን ቦታ በማወቅም ሁሉንም ድርጊቱን እንግዲህ አውቆበት ከትልቋ ምናልባት የትንሿ ፍቅር ሊበልጥ ይችላል፣ ከትንሿም ጋር ቪዲዮ ሊኖርህ ይችላል እያለም እንግዲህ ሲያናድደው አሁን ላይ ቆይ ምንድን ነው የምትፈልገው? ተደብቆ ሰውን ማጥቃት አይበቃህም? እንዳንተ ከፊት ለፊት አትመጣም ሲልም ኤፉ አቶ ባሩኮ ግን እንዳንተ ሰው ልኮ ሰውን ማስደብደብ ነው እንግዳ ወንድነት በማለትም የሚያሳዝን ድርጊት ፈጸመበት። እናም የዶክተር ረብቃ ፍቅረኛ አሁን ስልክ ስደውልለት አያነሳም። ለራሱ እዛ ወርቆ በዛ ላይ ደግሞ ስንት ሆኖ ያመጣውን ከእህቷ ጋር ማግጦ ያመጣውን ገንዘብ ባሩኮ ሙጥጥ አድርጎ ወስዶ ይሄ ደግሞ ለዛች ለፍቅረኛ ልሰጥ ነበረ። ምን ያደርግላታል ይህ ሁሉ ገንዘብ? ጅል ነህ እንዴ? እሱን ገንዘብ እንዳትወስደው ያስፈልገኛል፣ እባክህን ባሩኮ የፈለግከውን ነገር ላድርግልህ ሲለው ይህ ሁሉ ብር ካሽ ለምን ፈልገው ነው? እባክህ እሱን ነገር አትንካው ሲለው ብሬን ከፈልከኝ አስክሌው ብዙ ያኔ ሙሉ ገንዘቤን ባይከፍለኝም ከፍለኛል ማለቴ ሌላውን ደግሞ ቀስ ብለን ሂሳባችን እናወራርዳለን
ለጊዜው ይሄን ለያዝ ሲለውም አትንካው፣ ገንዘብን እሰጥሃለሁ። ሰጠኸኝ እኮ እንዴ ደፋር፣ አትንካው ትላለህ እንዴ? ይህን ያክል ገንዘብ ለሁሉም ነገር አስፈላጊ ነው እያለ እንግዲህ ባርኮ እሱን ከቀጠቀጠ በኋላ ገንዘቡ ተፈንጥሮ ወደዛ ወደቀ። አሁን ላይ ዶክተር ርብቃ መደወል ጀመረች። ኤፎ አያነሳም። እንዴት እንደዚህ ታደርገኛለህ? ከጓደኛዬ ተበድሬ አዋረድከኝ፣ አሳፈርከኝ፣ በተደጋጋሚ ልቤን ሰበርከው ኤፎ እያለች መጠበቋን ተያያዘች። ግን ስልክ አላነሳላት ሲል አልቅሳ ጓደኛም ደውላ ገንዘቡን ዛሬ ይዛላት እንደምትመጣ ጠየቀቻት። ጓደኛዋም ደግሞ እሺ ግን ደግሞ ዛሬ ልመጣልሽ አልችልም፣ ያላሰብኩት ነገር ገጠመኝና ይዤልሽ ልመጣ አልችልም፣ ይቅርታ አደርጊልኝ፣ ነገ ግን ይዤልሽ እመጣለሁ ብላ ዋሸቻት። ስልኩን ተዘጋች በኋላ እንዴት ነው የማረገው? ፈጣሪ ሆይ እሺ ምንድን ነው የማረገው? ምንድን ነው የማደርገው? ነገ ሲዞልኝ ካልመጣ ወይኔ ውርደቴ! ኤፎይ ስራህን ይስጥክ። እንዴት እንደዚህ ታዋርደኛለህ? እንዴት እንደዚህ ታደርገኛለህ? እያለች ማልቀሷን ተያያዘች። መጨረሻ ላይ ግን ስልክ አላነሳላት ሲል ወደ ቤት ተመለሰች። አሁን ላይ ሙልጭ ለልዩ ስልክ ገዝቶ ሰጣት። እኔ ምን ያደርግልኛል አልፈልግም ስትለው ላንቺ ብዬ ሳይሆን ለእኔ ብዬ ነው። ላንተ ለምን? በምትናፍቂ ሰዓት እደውልልሻለሁ። በቃ ለዛ ነው። እኔ አልቀበልም። ከስልኩ በላይ እኮ ብሮ ያስፈልጋል ሙልጭ አለችው። እባክሽ ልዩ ሲላትም ስልኩን ተቀበለች። አሁን ላይ አንቺም ትወጂኝ መስለኝ ነበር ስትስሚኛን ጊዜ። ለካ ስሜት ነው፣ ፍቅር የለብሽም። እኔ እኮ በጣም የምታፈቅሪኝና የምትወጂ ነበር የሚመስለኝ። እማፈቅርሽ እኔ ብቻ ነኝ። አይገባሽም። እና አብርሃም ባይኖሩ በህይወትሽ ምን ታደርጊ ነበር ብሎም ሲጠይቃት እነሱ ባይኖሩ ህይወቴ ባዶ ነበረች። ምን እንደምልህ አላቅም አለችው። ግን ደግሞ ከረፈደ በኋላ በእነሱ ምክንያት ብዙ ሰው እንዳጣሽ ሲገባሽ ትጸጸቻለሽ አላት። ማለት ምን አለችው። አንድ ቀን ብቻሽን ትሆኛለሽ፣ እድሜ ልክሽን እነሱ አብረውሽ አይኖሩም። ያን ጊዜ ደግሞ የተለየ ላንቺ የሚያስብልሽን ሰው ስታጪ በጣም ትጸጸቻለሽ አላት። እንዴ ምን እያልክ ነው ሙልጭ አለችው። በቃ ስልኩን ያዥ አላት። ስልኩን ይዛ ደስተኛም ሳትሆን ሳስመውም ቻው ሳትለውም ጥላው ሄደች። አይ ሙልጭ በቃ ብቻ አንተ ደክማለህ፣ እሷ ሳታፈቅር አንተ ብቻ ፍቅራት። ይኸው ለአንተ ምንም አይነት ቦታ የላትም፣ ጥላህ ላጥ ብላ ሄደች። በቃ ይገባሃል እያለ እንግዲህ ራሱን መውቀስ ጀመረ። አሁን ላይ ሳቤላና እናቷ በጣም ደስ የሚል ጊዜ፣ ሁሉ ጊዜም ልዩ አቤ ከፈቀደልኝ ይዤ የመጣው ትምህርት ቤት እንወስዳታለን እናመጣታለን እያለችም ነገረቻት። እንደታመመ ስነግራትም ልዩ እባክሽን አትዋሽኝማ፣ ምንም ነገር ሳትዋሽ ልጄ ምን ሆና ነው? ደህና ናት አይደል? ደህና ናት እመኝኝ፣ አንቺን እንሳይ ብላ እጇን መታቻት። እናም አሁን የልዩ አክስት አንቺ በጣም አንቺን ሳገኝሽ ደስ ይለኛል እያለች እንግዲህ ሳቤላም ነገረቻት። ሌላው ሳቤላን አምጥታ ወደ በር ስትገባ ባርኮ ብሩን ገፎ መጥቶ ከኢፉ ልዩን ደረጃ ላይ ያገኛት። ከዛም ስጥ አድርጎ አንቺ ምን አባሽ ነው የሰማሽው? ምንድን ነው ያወቅሽው? እያለ እንግዲህ መከራዋን አሳያት። በዚህን ሰዓት ዶክተር ረብቃ የውጭ በር ብትቆረቁር ልከፍትላት አልቻለችም። ምን ሆና ነው ልዩ? ወደ የትዳ ነው? ምን ተፈጥሮ ነው? እያለች ማሰብ ጀመረች። ግን ምንም አማራጭ ስለሌላት ጸጥ አለች። መጨረሻ ላይ በስንት መከራ ልዩን ለቀቃት። እባክህ የማውቀው ነገር የለም፣ እባክህ ባርኮ፣ እኔ ምንም ያዳመጥኩትም ሆነ የሰማሁት ነገር የለም፣ እባክህን እያለች አልጨረስኩም፣ የሰማሽውን ነገር በሙሉ ካልተናገርሽ እደፋሻለሁ እያለ ባርኮ ልዩን አስጠነቀቃትም፣ ጥሏት ሄደ። እናም በዚህን ሰዓት ልዩ በሩን ስትከፍተው የመጨረሻ እየየ ብላ ዶክተር ረብቃ ላይ ያለቀሰች። ምን ሆነሽ ነው ልዩ? ምንድነው የተፈጠረው? አለቻት። ሲወጣ ሲገባ ሚስጥር አቅሻል እያለ ባልሰማሁትና ባላሰብኩት እያሰቃየኝ ይገኛል፣ እባክሽ ረብቃ አለቻት። እሱ እኮ አንቺ ላይ ብቻ አይደለም ሁላችንንም ለማጥመድና ለማሰቃየት ሆን ብሎ የተነሳ ሰው ነው፣ ተረጋጊ አለቻት።
ረብቃ በቃ የማን ነው ሙልጭ የማን ነው ምናምን ህይወቴን ማትረፍ ይኖርብኛል። ስለዚህ እነሱን ፎቶዎች ስጭኝና በቃ እኔ ራሴ ላቢ ላሳየው። እስከ መቼ ነው እንደዚህ ተሰቃይተን የምንኖረው? እስከ መቼ ነው የምንደባበቀው? ዛሬ እኮ ስታርጎ ሊገል ነበር ባዶ ቤት። ስለዚህ አቢ እውነታውን ማወቅ አለበት። በቃ እኔ ራሴ እሰጠዋለሁ እኔ ራሴ አለቻት። ልዩ ይቅርታ አድርግልኝ፣ ፎቶዎችን ሳላስብ በድንገት አጥፍቻቸዋለሁ። ምን ረብቃ? አዎ እንዴት እንደዚህ ታረጊያለሽ? ብላ ልዩ በጣም ተናደደችባት ዶክተር ረብቃ ላይ። ሌላኛው አሁን አብርሃ ቲና ነፍሰ ጡር ናት ብሎ አምኗል። ነፍሰ ጡር እንኳ ብትሆን የባርኮ እንጂ እሷ አይደለም ልጁ። እናም ስለተጠራጠርኩሽ በጣም ይቅርታ አድርጊልኝ በማለትም ሰርፕራይዝ ሊያደርጋት ለየት ያለ ቦታ ሊወስዳት ነበር። ወደ የት ነው? አልሄድም አለችው። ሰርፕራይዝ ነው ታልነገርከኝ አልሄድም። የኔ ልዩ በጣም ቶሎ ውጪ፣ ችግሩ አንቺ እስከምትለብሽ እኔ መጠበቄ ነው። ምን ያክል እንደምፈልግ ማወቅ ካለብኝ ግዴታ መጠበቅ አለብህ። 5 ሰከንድ ችግሩ 5 ሰከንድ ብለሽ 5 ሰዓት የምታስጠብቀኝ ነገር ሳላት። እናም ለየት ያለ ልብስ ለብሳ ወጣች። አብርሃም በደስታ ተሞላ። የኔ ቆንጆ ይህ ውበትሽ እስከ ዛሬ አብሮኝ ነበር? ኧረ እባክህ ልክ መጀመሪያ እንዳየውሽ የተሰማኝ ስሜት ነው የተሰማኝ የእውነት አላት። ከዛም የት ነው የምትወስደኝ? ይህን ያክል? አዎ የት ነው የምትወስደኝ? እሱ ሰርፕራይዝ ነው አይነገርም ሲላትም፣ እንዴ በቃ አልሄድም፣ ካልሄድሽ እንዴት እንደምወስድሽ እኔ ላሳይሽ ብሎ ተሸከማት። በዚህን ሰዓት እሺ በቃ ተወኝ እሄዳለሁ አለችው። አሁን ላይ ዶክተር ረብቃ በብዙ ሀዘን ውስጧ ተሰብሮ ይገኛል። እሱም ምንድን ነው ባርኮ ለአባቷ የተበደረችውን ብር ኤፉ ይዞ ሲመጣ ወስዶባታል። አይገርምም? እሷ ግን የምታውቀው ነገር የለም። ኤፉ ለእሷ ብሎ ብዙ ነገር ስህተትም እየሰራ ይገኛል። ግን ደግሞ አልተረዳችውም። እሱ ከዳኝ፣ እንዴት እንደዚህ ያደርጋል እያለች በጣም እየተናደደች እና እያለቀሰች ትገኛለች። ተበድራ ለአባቷ የከፈለችውን ገንዘብ በተዘዋዋሪ ለኤፉ የሰጠችው ቤቲ ናት። ባርኮ ደግሞ ይህንን ጥንቅቅ አድርጎ ያውቃል። እናም ሁለታቸውን አፍቅረህ ምናልባችም ከትልቋ የትንሿ በልጦ አብረህ ልትኖር ትችላለህ። በዛ ላይ ደግሞ ለሁለቱም አብረህ ደግሞ ከትንሿም ጋር ቪዲዮ ሊኖርህ ይችላል እያለ እንግዲህ ባርኮ ተናገረው። በጣም ተናደደም። የመጨረሻ ኤፉ ግን ደግሞ ባርኮ እንዳይሆን አድርጎ ኤፉን ተበደበው። ዶክተር ረብቃ ግን በፍቅረኛዋ በጣም አዝናለች። ለምን ከዳኝ ብሩን ይዞ ስታልመጣ እያለች። ባርኮ ያንን ብር ተሸክሞ ወደ ክላሱ ይዞት ገባ። እናም ልዩ በርቀት እያየችው ነበር። ልዩን እያሰቃያት ባለበት ሰዓት እጅግ በጣም በሚያሳዝን ሁኔታ ልዩ አሁን ላይ ተስፋ በመቁረጥ የፈለገውን ነገር ያደርገኝ በማለትም በድፍረት ለአብርሃ ሁሉንም እውነታ ለመናገር ወሰነች። ቻናሉን ሰብስክራይብ